ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 3 2017 ዓ.ም ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁ ቆዩ። አርዕስተ ዜና በትጥቅ ትግል እና በእስር ላይ ያሉ የአማራ ክልል ተወላጆችን በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል የሀገራዊ ምክክር ኮሚሽን አስታወቀ። በአዲስ አበባ ከተማ በ2016 በጀት ዓመት 401 ሰዎች በመንገድ ትራፊክ አደጋ ሕይወታቸው ማለፉን የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን አስታወቀ። ወደ ውጪ ስናልፍ እስራኤል ራፋህን በጋዛ የደህንነት ዞኖች ውስጥ ልታካትት መሆኑን የእስራኤል መከላከያ ሚኒስቴር ገለጹ። ወደ ቀዳሚ ዜናችን እንለፍ። በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆችን በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል የሀገራዊ ምክክር ኮሚሽን አስታወቀ። በተለያዩ ምክንያቶች የትጥቅ ትግል እያካሄዱ የሚገኙ እስር ቤት ያሉ እንዲሁም ሀገራቸውን ለቀው የተሰደዱ የአማራ ክልል ተወላጆች በሀገራዊ ምክክር እንዲሳተፉ የሚያስችሉ ሁኔታዎች ለመፍጠር የተጀመረውን ጥረት አጠናክሮ እንደሚቀጥል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ ጥረቱን ከግብ ለማድረስ የተለየ ትኩረትም ሰጥቶ እንደሚሰራ ገልጿል። ይህ የተገለጸው ትላንት ሚያዝያ 2 ቀን 2017 ዓ.ም በባህር ዳር ከተማ በተጀመረው የአማራ ክልል የባለድርሻ አካላት የምክክር መድረክ መክፈቻ ስነ ስርዓት ላይ ነው። በስነ ስርዓቱ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነር አቶ መላኩ ወልደ ሚካኤል በክልሉ ባለው ወቅታዊ የጸጥታ ሁኔታ ምክክር መደረጉን በተመለከተ የሚቀርቡባቸውን ትችቶች አንስተዋል። የአማራ ክልል ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ ተሰደው ባለበት እንዲሁም ለትግል ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉን የሚኮንኑ እንዳሉ በተለያዩ አጋጣሚዎች እንሰማለን፣ መረጃዎችም ደርሰውናል ያሉት አቶ መላኩ ኮሚሽኑ በዚህ ረገድ ያለውን አቋም ለተሳታፊዎች አስረድተዋል። መታወቅ ያለበትም ቁም ነገር መላው የአማራ ክልል ጉዳይ የሚያገባው መሆኑን ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል ብለዋል። ተቋማዊ ነጻነቱን በመጠበቅ ከጊዜያዊ አስተዳደሩ ጋር በጋራ እንደሚሰራ ህወሓት አስታወቀ። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካቢኔና ከዶክተር ደብረጽዮን ህወሓት ጋር ተገናኝተዋል። በሌላ በኩል የቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው ተሾመዋል። ኤልዳና ታደሰ ተጨማሪ ያላት። ባለፈው ወራት ህዝባዊ ወያነ ሓርነት ትግራይ ህወሓት ለሁለት ጎራ ተከፍሎ መቆየቱ ይታወሳል። በህወሓት መካከል የተፈጠረው መከፋፈል የጊዜያዊ አስተዳደሩን ስልጣን በበላይነት መቆጣጠር ላይ ያተኮረ እንደሆነም ሲገለጽ ቆይቷል። ይህ መከፋፈል የትግራይ ህዝብ የፌዴራል መንግስቱም ብሎም ደግሞ ዓለም አቀፍ ማህበረሰቡን ትኩረት የሳበ ጉዳይ ሆኖ ሰንብቷል። ባሳለፍነው መጋቢት 30 ቀን 2017 ዓ.ም የጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩትን በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን ወደ ኃላፊነት እንዲመጡ ሲጠየቁ የነበረውን ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደር ስልጣን መረከባቸው ይታወሳል። ይህንን ሹምሽረት ተከትሎ በትግራይ ክልል እንዲሁም በህወሓት መካከል አዲስ ነገር ሊፈጠር እንደሚችልና በትግራይ ክልል የሚስተዋለውን ውጥረት ሊረግብ እንደሚችል በብዙዎች ተጠብቋል። የአዲሱ የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ በይፋ ስራ የጀመሩ ሲሆን ከነበረው ካቢኔና ከዶክተር ደብረጽዮን ገብረ ሚካኤል ህወሓት ጋር ተገናኝቶም ተወያይቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት ተቋሙ ነጻነቱን አስከብሮ እንደ ጊዜያዊ አስተዳደር አካል በመሆን የአስተዳደሩን ተልዕኮ ለማሳካት በጋራ እንደሚሰራ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ፕሬዝዳንቱ እንደ አዲስ ካቢኔ መልሶ እንደሚያደራጅ ያሳወቀ ሲሆን ከዚህም ጎን ለጎን የ3 ወር እቅድ እንዲዘጋጅ ትዕዛዝ አስተላልፈዋል። በዚህም ዋነኛ ትኩረቱ የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ መተግበር ላይ መሆኑን የገለጹ ሲሆን የህዝብን ሰላምና ደህንነት በአስተማማኝ መጠበቅ፣ የክልሉን ኢኮኖሚ ማነቃቃት እንዲሁም ደግሞ የአስተዳደር መዋቅርን ማስተካከል የትኩረት አቅጣጫዎቻቸው መሆናቸውን አስታውቀዋል። በተጨማሪም የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ጣፋንታ ማቃናት እንደሚገባም ገልጸዋል። አሸናፊ ተሸናፊ ከሚል መገፋፋት በመውጣት በአብሮነትና በመደጋገፍ በጋራ መሰራት አለበት ሲሉም አሳስበዋል። በዚህም ህወሓት ጊዜያዊ አስተዳደር የሚል ልዩነትን የሚያሰፋ አጀንዳ እንዲፈታና እንዲዘጋ እንደሚሰሩ የገለጹ ሲሆን በቅርብ ጊዜ የህዝብ ኮንፈረንስ በማካሄድ ያሉትን ችግሮች ለመፍታት ማቀዳቸውንም አስታውቀዋል። ይህም እቅዳቸው እንዲሳካ የሁሉም ፓርቲ ፖለቲከኞች
ድጋፍ እንደሚሹ መጠየቃቸውን ከክልሉ ፕሬዝዳንት ጽህፈት ቤት የተገኘ መረጃ አመላክቷል። ከዚህ ጋር ተያይዞ የህወሓት ማዕከላዊ ኮሚቴ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ለተሾሙት ጀነራል ታደሰ ወረደ ሚያዝያ 2 ቀን 2017 ዓ.ም ይፋዊ አቀባበል አድርጎላቸዋል። በአቀባበል ስነ ስርዓቱ ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደተናገሩት መድረኩ ለፕሬዝዳንቱ መልካም ምኞትን ለመግለጽ ብቻ ሳይሆን ከፕሬዝዳንት ጀነራል ታደሰ ጋር ለመተባበርም ጭምር ያለመ እንደሆነም አንስተዋል። ሊቀመንበሩ አክለውም መድረኩ ከጊዜያዊ አስተዳደሩ ጋር ተባብሮና ተደጋግፎ በመስራት የጊዜያዊ አስተዳደር ተልዕኮዎችን በአጭር ጊዜ ለማሳካት ያለንን ቁርጠኝነት ለማሳየት የተዘጋጀ ነው ብለዋል። ዋነኛው ጉዳዩ ጊዜያዊ አስተዳደሩ ማስተካከልና ጊዜያዊ አስተዳደሩን ተልዕኮውን በተቻለ ፍጥነት ማሳካት ነው ሲሉም ገልጸዋል። በዚህም በወረራ ላይ የሚገኙትን ህዝቦች ሉዓላዊነታችንን ነጻ ለማውጣት የተፈናቀሉ ወገኖችን ወደ ቤታቸው ለመመለስ እንዲሁም የትግራይ ተወላጆች ወደ ተመረጠ መደበኛ አስተዳደር የሚገቡበትን ሁኔታ በማመቻቸት የሰላምና የጸጥታ የማገገምና የመልሶ ግንባታ ስራዎችን በማከናወን በጋራ ለመስራት ዝግጁ ነንም ብለዋል። ህወሓትና ጊዜያዊ አስተዳደሩ የህዝብ ችግርን ለመፍታት በጋራ እንደሚሰሩ መጠቆማቸውን ከህወሓት የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። በሌላ በኩል የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ሆነው ተሹመዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ ሚያዝያ 3 2017 ዓ.ም ጀምሮ አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳይ አማካሪ ሚኒስተር አድርገው ሹመዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን ላለፉት 2 ዓመታት ሲያገለግሉ መቆየታቸውም ይታወሳል። በተያዘው ሳምንት መጋቢት 30 ቀን 2017 ዓ.ም ደግሞ ምክትላቸው ለነበሩት ሌተናል ጀነራል ታደሰ ወረደ ስልጣናቸውን ማስረከባቸውም አይዘነጋም። የስልጣን ሹምሽረት ተከትሎ የአቶ ጌታቸው ረዳ ቀጣይ መዳረሻ የት እንደሚሆን የበርካቶች ጥያቄ ሆኖ ቆይቷል። በዛሬው ዕለት አቶ ጌታቸው ረዳ የጠቅላይ ሚኒስተር የምስራቅ አፍሪካ ጉዳይ አማካሪ አድርጎ መሾማቸውን ናሁ ቴሌቪዥን ከጠቅላይ ሚኒስተር ጽህፈት ቤት ያገኘው መረጃ ያመላክታል። በዛሬው ዕለት በጠቅላይ ሚኒስተር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ሚኒስተር ተደርገው የተሾሙት አቶ ጌታቸው ረዳ በትናንትናው ዕለት ከቢቢሲ ፎከስ ኦን አፍሪካ ጋር ባደረጉት ቃለ ምልልስ እቅዴ ለትግራይ ህዝብ ኑሮ ማሻሻል አስተዋጽኦ ማድረግ ነው ብለዋል። የትኛውም ቦታ ብሆንም በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ያሉት አማካሪ ሚኒስተር አቶ ጌታቸው ረዳ እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለዋል። በአዲስ አበባ ከተማ በ2016 በጀት ዓመት 401 ሰዎች በመንገድ ትራፊክ አደጋ ህይወታቸው ማለፉን የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን አስታውቋል። ይህም ከ2015 ዓ.ም ጋር ሲነጻጸር በ7 ሰዎች መቀነሱን ባለስልጣኑ ለናሁ ቴሌቪዥን በላከው ሪፖርት አመልክቷል። በአመቱ ከተከሰተው አጠቃላይ የሞት አደጋ ውስጥ 78 በመቶ የደረሰው በወንዶች ላይ መሆኑ ተገልጿል። ሀብታም አያሌው ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በ2016 በጀት ዓመት የመዘገበውን የመንገድ ትራፊክ አደጋ መረጃ በማጠናከርና በመተንተን የከተማ አስተዳደሩ 9ኛውን ዓመታዊ የመንገድ ደህንነት ሪፖርት ሚያዝያ 2 ቀን 2017 ዓ.ም ይፋ አድርጓል። ሪፖርቱ የከተማዋን ወቅታዊ የመንገድ ደህንነት ሁኔታ በሰፊው የዳሰሰ ሲሆን የመንገድ ትራፊክ አደጋዎችን በተለይም የሞትና የከባድ አካል ጉዳት አደጋዎችንም አጉልቶ የሚያሳይ ነው ተብሏል። የሪፖርቱ ግኝቶች እንደሚያመላክቱትም በ2015 ዓ.ም 408 የነበረው የሞት መጠን በ2016 ዓ.ም ወደ 401 ቀንሷል። ይህም ከ2015 ዓ.ም ጋር ሲነጻጸር በ7 ሰዎች መቀነሱን ባለስልጣኑ ለናሁ ቴሌቪዥን በላከው ሪፖርት አመላክቷል። በአመቱ ከተከሰተው አጠቃላይ የሞት አደጋ ውስጥም 78 በመቶ የደረሰው በወንዶች ላይ መሆኑ ተገልጿል። እንዲሁም 45 በመቶ የሞት አደጋ የተመዘገበው አምራች የህብረተሰብ ክፍል በሆኑት ማለትም ከ20 እስከ 39 ዕድሜ ክልል ውስጥ በሚገኙ ዜጎች ላይ ነውም ተብሏል። በተጨማሪም በ2016 ዓ.ም የደረሰው ከባድ የአካል ጉዳት መጠንም 3 በመቶ መቀነሱን ሪፖርቱ አመላክቷል። የሞት አደጋ ከደረሰባቸው የመንገድ ተጠቃሚዎች ውስጥም እግረኞች 86 በመቶን የሚይዙ ሲሆኑ ይህም አሃዝ ላለፉት 9 ተከታታይ ዓመታት በተመሳሳይ ሁኔታ ተጋላጭ እንደሆኑ መረጃዎች የሚያሳዩ በመሆኑ እግረኞችን ከአደጋ ለመታደግ ብዙ ስራዎች መስራት እንደሚያስፈልግ አመላካች መሆኑ ተገልጿል። እንዲሁም በበጀት ዓመቱ ከተወሰነው የፍጥነት ወሰን በላይ ያሽከረከሩ አሽከርካሪዎች ብዛት 47 በመቶ ደርሷል ነው የተባለው። በመሆኑም ሪፖርቱ በከተማ ውስጥ ለሞትና ከባድ አካል ጉዳት የሚያጋልጡ ቦታዎችን የለየ ሲሆን እነዚህ ወሳኝ ቦታዎችም የመንገድ ደህንነት የማሻሻያ እርምጃዎች ሲሰሩ ቅድሚያ እንዲሰጣቸው
እንዲሰጣቸውና የተለየ ትኩረት እንዲያገኙም ያስችላል ተብሏል። የአዲስ አበባ ከተማ አስተዳደር ትራፊክ ባለስልጣን ዋና ዳይሬክተር አቶ ክበበው ሚደቅሳ የመንገድ ትራፊክ አደጋን ለመከላከል ከተማ አስተዳደሩ በመረጃ የተደገፈ የተለያዩ መፍትሄ እርምጃዎችን ተግባራዊ በማድረግ ላይ ይገኛል ብለዋል። ዋና ዋናዎቹም የእግረኞችን ደህንነት ማሻሻል፣ አደጋ የሚበዛባቸውን ቦታዎች ላይ የምህንድስናና ማሻሻያዎችን ማድረግ፣ በግንዛቤ ማስጨበጫ የታገዙ የትራፊክ ቁጥጥር ስራዎችን መስራት እንዲሁም የመረጃ አያያዝ ስርዓትን ማዘመንና የድህረ አደጋ ሕክምና አገልግሎት አሰጣጥን ማሻሻል ተጠቃሽ መሆናቸውን ገልጸዋል። ዋና ዳይሬክተሩ አክለውም የመንገድ ደህንነት ማረጋገጥ የሚቻለው በሁሉም የሚመለከታቸው አካላት የጋራ ትብብር በመሆኑ ህብረተሰቡ፣ ባለድርሻ አካላት፣ አጋር ድርጅቶችና ሌሎችም የሚመለከታቸው አካላት በመንገድ ደህንነት ስትራቴጂካዊ ትግበራ ላይ ኃላፊነት ሊወስዱና ንቁ ተሳትፎ ሊያደርጉ ይገባልም ብለዋል። ዳይሬክተሩ አያይዘውም ይሄ የተደራጀና የተጠናከረ ዓመታዊ የመንገድ ደህንነት ሪፖርት ውሳኔ ሰጪዎች፣ ባለድርሻ አካላት፣ አጋር ድርጅቶችና ሌሎቹ ጉዳይ የሚመለከታቸው አካላት የመንገድ ተጠቃሚውን ለአደጋ የሚያጋልጡ ባህሪ እንዲረዱና መረጃ ላይ መሰረት ያደረገ የመንገድ ደህንነት ማሻሻያ ስራዎችን እንዲያከናውኑ ያስችላል ብለዋል። የአክሱም ሙስሊም ተማሪዎች ሂጃብ እንዲለብሱ የሚፈቅደውን የወረዳ ፍርድ ቤት ውሳኔ የዞኑ ማዕከላዊ ፍርድ ቤት አጸና። የአክሱም ከተማ ወረዳ ፍርድ ቤት በከተማዋ ትምህርት ቤቶች ውስጥ ሙስሊም ተማሪዎች ሂጃብ እንዳይለብሱ የሚከለክለውን መመሪያ በማገድ ያስተላለፈውን ውሳኔ የዞኑ ማዕከላዊ ፍርድ ቤት ማጽናቱ ተገልጿል። በወረዳው ፍርድ ቤት የታገደው የትምህርት ቤቶቹ አስተዳደራዊ ውሳኔ እስከዛሬ በትምህርት ቤቶቹ አለመተግበሩና ተማሪዎቹ መማር አለመቻላቸውን ከትግራይ የእስልምና ጉዳዮች ምክር ቤት ያገኘነው መረጃ ያሳያል። የክልሉ የእስልምና ጉዳዮች ምክር ቤት ክሱን ወደሚመለከተው ከፍተኛ ፍርድ ቤት እወስደዋለሁ በማለቱ የአክሱም ወረዳ ፍርድ ቤት የተተላለፈበትን የ12500 ብር ቅጣት አግባብነት እንደሌለው በመግለጽና ውድቅ በማድረግ ፍርድ ቤቱ ገንዘቡ ለምክር ቤቱ እንዲመለስ ማዘዙንም አስታውቋል። ምክር ቤቱ በማህበራዊ ሚዲያ የፌስቡክ ገጹ ባጋራው መረጃ የማዕከላዊ ፍርድ ቤቱ ያጸናውን ውሳኔ ይተግብሩት ይሁን አይሁን የምናየው ይሆናል ብለዋል። በትግራይ ክልል አክሱም ከተማ የሚገኙ ትምህርት ቤቶች የ12ኛ ክፍል ሙስሊም ተማሪዎች የብሔራዊ ፈተና የኦንላይን ምዝገባ ለማከናወን ሂጃብ እንዲያወልቁ መጠየቃቸውን ባለመቀበላቸው የምዝገባ ቀኑ እንዳለፋቸው መግለጻቸው ይታወሳል። በተጨማሪም በአክሱም ትምህርት ቤቶች የተደረገው የሂጃብ እገዳን በመቃወም በክልሉ ርዕሰ ከተማ በመቀሌ በሺዎች የሚቆጠሩ ሰዎች የታደሙበት የተቃውሞ ሰላማዊ ሰልፍ ተካሂዶ እንደነበርም አይዘነጋም። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን፣ እሴቶን ያከበረ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን።
ሱዳን በተመድ ከፍተኛ ፍርድ ቤት የተባበሩት አረብ ኤምሬቶችን በዘር ማጥፋት ወንጀል ከሰሰች። የፍትህ ሚኒስትሩ ሙአዊያ ኦስማን በዓለም አቀፍ ፍርድ ቤት ICJ ቀርበው ባደረጉት ንግግር ከምዕራብ ዳርፉር ክልል የመጡ አረቦች ናቸው ተብሎ የሚታሰቡት ፈጣን ደራሽ ኃይሎች በተባበሩት አረብ ኤምሬቶች ታግዘው በማሳሊት ብሔረሰብ ላይ የዘር ማጥፋት ወንጀል እየፈጸሙ ነው ብለዋል። ሚኒስትሩ ፈጥኖ ደራሽ ኃይሉና አጋሮቹ ባለፈው ዓመት በምዕራብ ዳርፉር ከ10,000 እስከ 15,000 የሚደርሱ ማሳሊቶችን መግደላቸውን ተናግረዋል። ኦስማን አክለውም አማጽያኖቹ የሰሜን ዳርፉር ግዛት ዋና ከተማ የሆነችውን ኤልፋሻርን የሚቆጣጠሩ ከሆነ ተመሳሳይ እልቂት ሊከሰት እንደሚችል አስጠንቅቀዋል። እንደ ባለስልጣኑ ገለጻ የተባበሩት አረብ ኤምሬቶች ለፈጥኖ ደራሽ ኃይሉ በምትሰጠው የሎጂስቲክስና ሌሎችም ድጋፎች እየተፈጸመ ያለውን የዘር ማጥፋት እያፋፋመች ነው ብለዋል። የተባበሩት አረብ ኤምሬቶች በበኩሏ የሱዳንን ክስ አስተባብላለች። የተባበሩት አረብ ኤምሬቶች ከፍተኛ የባለስልጣንም ሪም ኬታይት የICJ ችሎት ከመጀመሩ በፊት ለጋዜጠኞች በሰጡት አስተያየት ክሱን የፌዝና መሰረተ ቢስ ነው ብለውታል። ሱዳን የተባበሩት አረብ ኤምሬቶች የተመድ የዘር ማጥፋት ስምምነት ግዴታዎቿን ጥሳለች በማለት በመጋቢት ወር ነበር በዓለም አቀፍ ፍርድ ቤት ክስ የመሰረተችው። እስራኤል ራፋህን በጋዛ የደህንነት ዞኖች ውስጥ ልታካተት መሆኑን የእስራኤል መከላከያ ሚኒስትር ገለጹ። የእስራኤል መከላከያ ሚኒስትር በጋዛ የጸጥታ ቀጠናዎች የሚሏቸውንና ደቡባዊው ራፋህ ከተማን እንደምታካትት አስታውቀዋል። እስራኤል በአካባቢው ባደረገችው ጉብኝት ወታደሮቹ ጋዛን ትንሽና ይበልጥ የተገለሉ በማለት ሐማስ አሁንም በእስር ላይ ያሉትን ታጋቾች እንዲለቅ ግፊት እያደረገ መሆኑን ተናግረዋል። የእስራኤል ወታደሮች ጥቃቱን ለመከላከል የመከላከያ ቀጠና አድርገው የገለጹትን የፍልስጤም ግዛት ድንበሮች በሙሉ ከወዲሁ በቁጥጥር ስር አውሏል ተብሏል። የራፋህና አካባቢው መስፋፋት 1/5 የሚጠጋ የጋዛን ክፍል የሚሸፍነው መሆኑን ቢቢሲ ዘግቧል። የእስራኤል ወታደሮችም ሲቪሎች ከራፋህ እንዲወጡ ካዘዘ በኋላ በአቅራቢያው ካሉ ካንዮኒስ ላይ ሰፍረዋል ብሎ ዘግቧል። የተባበሩት መንግስታት ድርጅት እንደገለጸው በመጋቢት 18 ቀን እስራኤል በሐማስ ላይ የጀመረችውን ጥቃት ከቀጠለችበት ጊዜ አንስቶ 2/3 የጋዛ የማይሄድ ዞኖች ተብለው ተለይተዋል ተቀምጠዋል ብሏል። እስራኤል አጠናክራ በቀጠለችው ጥቃትም 390,000 ፍልስጤማውያን ተፈናቅለዋል። እንደ ድርጅቱ ገለጻ ከማርች 2 ጀምሮ እስራኤል ወደ ጋዛ የሚደርሰውን ሰብአዊ እርዳታ በመከልከሏ የምግብ የመድኃኒትና የነዳጅ አቅርቦት አለመኖሩን ገልጸዋል። የእስራኤል መከላከያ ሰራዊት ከጦርነቱ በፊት 280,000 የሚጠጉ ሰዎች በሚኖሩባት ራፋ ባለፈው ግንቦት ወር ላይ የምድር ጥቃት ከፍቶ የከተማዋን ሰፊ ክፍል አውድመዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።